ይችን መድኃኒት ከወሰዳችሁ እመኑ 100% ሌላ የሚያገረሽ የወባ በሽታን የምታስከትል የወባ ትንኝ እስካልነደፈቻችሁ ድረስ ፈጽሞ የወባ በሽታ አያገረሽባችሁ። መቼ? በትክክለኛው መንገድ መድኃኒቷን እስከወሰዳችኋት ድረስ። አንድ የኤችአይቪ ፔሸንት ማለትም የኤችአይቪ ኤዲስ ታማሚ የሆነ ሰው ላይ ሴቷ የወባ ትንኝ ብትነድፈውና ወዲያውኑ ሂዳ ደግሞ የኤችአይቪ ታማሚ ያልሆነን ጤነኛ የሆነን ሰው ብትነድፈው፣ ስለዚህ የኤችአይቪ ቫይረስ በሽታ ከኤችአይቪ ፔሸንት ወደ ጤነኛው ሰው ይተላለፋል ወይስ አይተላለፍም? ወንድ የወባ ትንኝ ለምን ለማላሪያ ወይም ለወባ በሽታ መንስኤ አልሆነም? ሴቷ ብቻ ለምን ለማላሪያ ወይም ለወባ በሽታ መንስኤ ሆነች? ሰላም እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። አዛነው እባላለሁ። በዘንድሮ ዓመት የ4ኛ ዓመት የክሊኒካል ፋርማሲ ተማሪ ነኝ። በትርፍ ሰዓቴ ደግሞ ይህ የምታዩትን ኢትዮ ፋርማ አካዳሚ የሚል የራሴን ቻናል ክሬት አድርጌ ለጤና በጣም ጠቃሚ የሆኑ ቪዲዮዎችንና የተለያዩ የክሊኒካል ፋርማሲ ኮርሶችን እየሰራሁኝ ይገኛለሁኝ። በዛሬ ቪዲዮ ፕሮግራማችን የምናየው ሪላፕስ የሚያደርግ ማላሪያን ማለትም የሚያገረሽ የወባ በሽታን በተመለከተና አሁን ላይ የወባ በሽታ ለማከም ብዙ መድኃኒቶች አሉ። ከነዚህ መካከል ግን የሚያገረሽ ወባን ለማከም የምታገለግለው ብቸኛዋ የሆነችው አንዲት መድኃኒት ብቻ ነች። እሷ ማን እንደሆነች የምነግራችሁ ይሆናል። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። እንደነዚህ አይነት ጤና ነክ ቪዲዮዎችን ሁሌም ስለምሰራ በምለቅበት ሰዓት ወዲያውኑ ደርሳችሁ ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ ማድረግ ቻናል ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ያላችሁ ደግሞ ኮሜንት ክፍት ነው፣ ጻፉልኝ፣ ይደርሰኛል። በቀጥታ ወደ ዕለቱ ቪዲዮአችን እናልፋለን። አሁን ባለንበት ዘመን ማላሪያ ወይም የወባ በሽታን ለማከም እንግዲህ ብዙ መድኃኒቶች አሉ። ነገር ግን የሚያገረሽ የወባ በሽታን ለማከም ካሉት መድኃኒቶች መካከል ውስጥ ግን አንዲት መድኃኒት ብቻ ነች። እሷ ማን እንደሆነች እንግዲህ በቪዲዮ መካከል የምነግራችሁ ይሆናል። ከዛ በፊት ግን ማላሪያ ወይም የወባ በሽታን በተመለከተና የሚያገረሽ የወባ በሽታን በተመለከተ በጣም ጠቃሚ መረጃዎችን አብሬ የማካፈላችሁ ይሆናል። በዚህ ቪዲዮ የምናነሳቸው 4 ዋና ዋና ጥያቄዎች አሉ። እነዚህን ጥያቄዎች እንግዲህ እጥር ምጥን እንዲሁም በሚገባው ቋንቋ የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። አንደኛ፣ ማላሪያ ወይም የወባ በሽታ መንስኤው ምንድን ነው? ሁለተኛ፣ የተለያዩ አይነት ፕላዝሞዲየም ስፒሺስ ወይም የወባ ትንኝ ዝርያዎች አሉ። ከነዚህ መካከል የሚያገረሽ የወባ በሽታን ወይም ማላሪያን የሚያስከትሉት የትኞቹ ናቸው? ሶስተኛ፣ ማላሪያ ወይም የወባ በሽታ እንዴት ሪላፕስ ሊያደርግ ይችላል? ማለትም እንዴት ያገረሻል? አራተኛ፣ የሚያገረሽ የወባ በሽታን ለማከም የምታገለግለው መድኃኒት አሁን ላይ ማን ነች? እነዚህን አንድ ባንድ እንመለከታለን። አንደኛ፣ ማላሪያ ወይም የወባ በሽታ መንስኤው ምንድን ነው? ማላሪያ ወይም የወባ በሽታ መንስኤው ፊሜል አኖፊሎስ መስኪቶ ተብላ የምትጠራው ሴት የወባ ትንኝ ነች። ወንድ የወባ ትንኝ ለምን ለማላሪያ ወይም ለወባ በሽታ መንስኤ አልሆነም? ሴቷ ብቻ ለምን ለማላሪያ ወይም ለወባ በሽታ መንስኤ ሆነች? ምክንያቱም ወንድ የወባ ትንኝ ምግቡን የሚመገበው ፍላወርን ሰክ በማድረግ ወይም አበባን በመምጠጥ ሲሆን ሴት የወባ ትንኝ ወይም ፊሜል አኖፊሎስ መስኪቶ ተብላ የምትጠራው ግን ምግቧን የምትመገበው ብለድን ሰክ በማድረግ ወይም ደምን በመምጠጥ ነው። በዚህም የተነሳ የማላሪያ ወይም የወባ በሽታ መንስኤው ሴት የወባ ትንኝ ነች ማለት ነው። ሁለተኛ፣ የተለያዩ አይነት የወባ ትንኝ ዝርያዎች ወይም ፕላዝሞዲየም ስፒሺሶች ይገኛሉ። ከነዚህ መካከል የሚያገረሽ የወባ በሽታን ወይም ማላሪያን የሚያስከትሉት የትኞቹ ናቸው? 5 አይነት ፕላዝሞዲየም ስፒሺስ ወይም የወባ ትንኝ ዝርያዎች አሉ። አንደኛ፣ ፕላዝሞዲየም ፋልሲፓረም፣ ሁለተኛ፣ ፕላዝሞዲየም ቫይቫክስ፣ ሶስተኛ፣ ፕላዝሞዲየም ኦቫሊ፣ አራተኛ፣ ፕላዝሞዲየም ማላሪ፣ አምስተኛ፣ ፕላዝሞዲየም ናውሌሲ ናቸው። ፕላዝሞዲየም ናውሌሲ ተብሎ የሚጠራው የወባ ትንኝ ዝርያ ብዙ ጊዜ አታክ ወይም የሚያጠቃው ሞንኪ ዝንጀሮችን፣ ጎሬላዎችን እና እንዲሁም ቺምፓንዚ ተብሎ የሚጠሩትን እንስሳት የሚያጠቃ ሲሆን ቀሪዎቹ 4 የወባ ትንኝ ዝርያዎች ግን በከፍተኛ ሁኔታ የሰው ልጅ ጉዳት ላይ ያደርሳሉ ወይም ያጠቃሉ። ፕላዝሞዲየም ፋልሲፓረም ተብላ የምትጠራው የወባ ዝርያ ደግሞ ከፍተኛ የሚባለውን የማላሪያ ወይም የወባ በሽታ የምታስከትለው የወባ ትንኝ ዝርያ ነች። ከእነዚህ ከ5 የወባ ትንኝ ዝርያዎች መካከል እንግዲህ ፕላዝሞዲየም ቫይቫክስ እና ፕላዝሞዲየም ኦቫሊ ተብሎ የሚጠሩት የወባ ትንኝ ዝርያዎች እንግዲህ የሚያገረሽ የወባ በሽታን ወይም ማላሪያን የሚያስከትሉት የወባ ትንኝ ዝርያዎች ናቸው። ሶስተኛ፣ ማላሪያ ወይም የወባ በሽታ እንዴት ሪላፕስ ያደርጋል ወይም እንዴት ያገረሻል? የሚያገረሽ የወባ በሽታን በቀላሉ አንደርስታንድ ለማድረግ ወይም ለመረዳት እንግዲህ የወባ ትንኝ እንዴት እንደምትራባና እንዴት የወባ በሽታ እንደሚከሰት ማወቅ በጣም አስፈላጊ ነው። የወባ ትንኝ ላይፍ ሳይክል ወይም የህይወት ዑደት በምንመለከትበት ጊዜ እንግዲህ ቦዝ ማለትም ሴክሹዋሊ ጾታዊና አሴክሹዋሊ ወይም ኢጾታዊ በሆነ መንገድ ነው። አሴክሹዋሊ ወይም ጾታዊ የሚባለው እኛ ሰዎች ላይ የምታደርገው የህይወት ዑደት ሲሆን ሴክሹዋሊ ወይም ጾታዊ የህይወት ዑደቷን ደግሞ የምታካሄደው ከሰው ልጅ የሰውነት ክፍል ውጭ ነው። ቀደም እንዳልኳችሁ የወባ መንስኤው እንግዲህ ፊሜል አኖፊሎስ መስኪቶ ተብላ የምትጠራው ሴቷ የወባ ትንኝ ነች። እሷም ምግቧን የምትመገበው እንግዲህ ብለድን ወይም ደምን በመምጠጥ ነው ወይም ሰክ በማድረግ ነው ብያቸዋል። ይህቺ ሴት የወባ ትንኝ እንግዲህ እኛን በምትነድፈን ሰዓት እንግዲህ ወደ ደማችን ስፖሮዞይት ተብሎ የሚጠራውን ለመራባት የሚያስችላትን ያን ወደ ደማችን ትቀላቅለዋለች። ሴቷ የወባ ትንኝ በምትነድፈን ሰዓት እንግዲህ ወደ ደማችን የቀላቀለችው ስፖሮዞይት ተብሎ የሚጠራው እንግዲህ በደም አማካኝነት ማይግሬት ያደርግና ማለትም ይፈልስና ወደ ሊቨር ወይም ወደ ጉበት ይሄዳል። ይህ ጉበት ላይ የደረሰው ስፖሮዞይት የተባለው እንግዲህ እዛው ጉበት ላይ ወደ ስኪዞንድስ ወደሚባል ይቀየራል። ይህ ስኪዞንድስ ተብሎ የሚጠራው ደግሞ 2 ፌት ወይም እጣዎች አሉት።
አንደኛ ወደ ሃይፕኖዞይትስ ወደሚባል ተቀይሮ ዶርማንት ሆኖ እዛው ጉበት ላይ ስቶር መሆን ዶርማንት ሆኖ ማለትም ማላሪያ ወይም የወባ በሽታን ሳያስከትል ለብዙ ጊዜ እዛው ጉበት ላይ በመቆየትና ከሳምንታትና ከወራት እንዲሁም ከቀናቶች በኋላ የማላሪያ ወይም የወባ በሽታን ማስከተል ነው ስራው። ጉበት ላይ ስኪዞንተስ ወደ ሃይፕኖዞይትስ ተቀይሮ የሚቀመጠው መቼ ነው ሲባል ፕላዝሞዲየም ቫይቫክስ ወይም ፕላዝሞዲየም ኦቫሌ የሚባሉት የወባ ትንኝ ዝርያዎች ከሆኑ ብቻ ነው። ለዚህም ነው ፕላዝሞዲየም ቫይቫክስ እና ኦቫሌ የሚያገረሽ የወባ በሽታን ያስከትላሉ ያልኳቸው። ሌላኛው ስኪዞንተስ ተብሎ የሚጠራው እጣ ክፍሉ ደግሞ እዛው ጉበት ላይ ወደ ሜሮዞይትስ ወደሚባል ይቀየራል። እነዚህ ሜሮዞይትስ የሚባሉት እንግዲህ የጉበት ሴሎችን እንግዲህ ብረስት በማድረግ ወይም በማፈንዳት ወደ ደም ይለቀቃል። እነዚህ ሜሮዞይትስ የሚባሉት እንግዲህ ሰሌክቲቭሊ ወይም መርጠው አታክ ወይም ጉዳት የሚያደርሱት ሬድ ብለድ ሴል ተብለው የሚጠሩትን ቀይ የደም ሴሎች ብቻ ነው። ለዚህም ነው የወባ በሽታ ብዙ ጊዜ አታክ የሚያደርገው ቀይ የደም ሴሎችን ነው የሚባለው። እነዚህ ቀይ የደም ሴሎችን ጉዳት የሚያደርሱ ሜሮዞይትስ የሚባሉት እንግዲህ ቀይ የደም ሴሎች ውስጥ ከገቡ በኋላ ወደ ትሮፖዞይትስ ወደሚባል ይቀየራል። እነዚህ በቀይ ደም ሴሎች ውስጥ የተፈጠሩት ትሮፖዞይትስ የሚባሉት ራሳቸውን በማራባት እንደገና ወደ ሜሮዞይትስ ወደመባል በመቀየር ቀይ የደም ሴሎችን ብረስት በማድረግ ወይም በማፈንዳት ከቀይ የደም ሴሎች ይወጣሉ። እነዚህ ቀይ የደም ሴሎች ከዚህ በኋላ ከጥቅም ውጭ ይሆናሉ። እነዚህ ከቀይ የደም ሴል የተለቀቁት ሜሮዞይትስ የሚባሉት እንደገና ያልተጎዱ ጤነኛ የሆኑ ቀይ የደም ሴሎችን በመምረጥ እንደገና ጉዳት ያደርሳሉ። አንዳንድ ሜሮዞይትስ የሚባሉት ደግሞ ወደ ጋሜቶሳይት ወደሚባል ስቴጅ ይቀየራል። አንድ በማላሪያ ኢንፌክትድ የሆነ ማለትም በወባ በሽታ የተጠቃ ሰው ደም ላይ ጋሜቶሳይትስ የሚባል ስላለ ሴቷ የወባ ትንኝ እንግዲህ ብለድን ሰክ በምታደርግበት ጊዜ ጋሜቶሳይት የሚባለውን ሰክ አድርጋ ትወስድና ከወንዱ የወባ ትንኝ ጋር ሴክሹዋል ኢንተርኮርስ ማለትም ጾታዊ ግንኙነት በምትፈጽምበት ጊዜ ሌላ የወባ ትንኝ ይከሰታል ወይም ይፈጠራል ማለት ነው። ስለዚህ የሚያገረሽ የወባ በሽታ እንደነገርኳችሁ የሚፈጠረው ስኪዞንተስ የሚባለው ጉበት ላይ ወደ ሃይፕኖዞይትስ ወደሚባል ተቀይሮ ዶርማንት ሆኖ ማለትም በሽታን ሳያስከትል በመቆየቱና በመቀመጡ ነው። አንድ ሰው ዛሬ የወባ በሽታ ኖሮበት ከታከመ በኋላ ይድንና ከሳምንታት ወይም ከወራት በኋላ እንደገና ይይዘዋል ወይም ያለው የወባ በሽታ ያገረሽበታል። ለምንድነው ሲባል እነዛ ጉበት ላይ የተቀመጡት ዶርማንት የሆኑት ናቸው የሚያመጡት። ስለዚህ የሚያገረሽ የወባ በሽታን ለማከም ስለዚህ መፍትሄያችን ምንድነው? ጉበት ላይ ያለው ሃይፕኖዞይትስ የሚባለውን ስለዚህ ኪል የሚያደርጉ መድኃኒቶችን መጠቀም ነው ማለት ነው። ለጤና ተማሪዎች አንድ ጥያቄ ጠይቂያችሁ ልለፍ። አንድ የኤችአይቪ ፔሸንት ማለትም የኤችአይቪ ኤዲስ ታማሚ የሆነ ሰው ላይ ሴቷ የወባ ትንኝ ብትነድፈውና ወዲያውኑ ሂዳ ደግሞ የኤችአይቪ ታማሚ ያልሆነን ጤነኛ የሆነን ሰው ብትነድፈው ስለዚህ የኤችአይቪ ቫይረስ በሽታ ከኤችአይቪ ፔሸንት ወደ ጤነኛው ሰው ይተላለፋል ወይስ አይተላለፍም? መልሱን ኮሜንት ላይ። አራተኛ ሪላፕስ የሚያደርግ ማላሪያ ማለትም የሚያገረሽ በሽታ ለማከም የምታገለግለዋ መድኃኒት ማን ነች? አሁን ላይ እንግዲህ የወባ በሽታን ለማከም የሚያገለግሉ ብዙ መድኃኒቶች አሉ። ነገር ግን እኛ የምናወራው የሚያገረሽ በሽታን በተመለከተ ስለሆነ ስለዚህ ስለዛች መድኃኒት ብቻ ነው የምናወራው። የሚያገረሽ በሽታን እንግዲህ ለማከም የሚያገለግለው መድኃኒት የት ላይ ነው ስራውን የሚሰራው? ጉበት ላይ ሃይፕኖዞይትስ የሚባለው ኪል የሚያደርግ። ስለዚህ ይቺ መድኃኒት ፕሪማኪን ትባላለች። እዚህ ላይ እንደምትመለከቷት በፎቶ ይቺ ናት መድኃኒቱ። አልጨረስኩም፣ ከዚህ ቪዲዮ እንዳትወጡ። ይቺ መድኃኒት ለማን እንደማትሰጥና እንዴት መውሰድ እንዳለባት ማዳመጥ አለባችሁ። ስለዚህ ከዚህ ቪዲዮ እንዳትወጡ። ይቺ መድኃኒት በአፍ ነው የምትወሰድ። ይቺ መድኃኒት ለነማን ኮንትራ ኢንዲኬትድ ናት? ማለትም ፈጽሞ መወሰድ የሌለባት ለነማን ነው ሲባል አንድ ብረስት ፊዲንግ ኤንድ ፕሬግናንት ማዘርስ ለሚያጠቡ እናቶችና ነፍሰ ጡር ለሆኑ እናቶች ፈጽሞ ይቺ መድኃኒት አትወሰድም። ሁለት ግሉኮስ 6 ፎስፌት ዲሃይድሮጂኔስ ተብሎ የሚጠራው ኢንዛይም ዴፊሺየንሲ ላለባቸው ሰዎች ማለትም ይህ ግሉኮስ 6 ፎስፌት ዲሃይድሮጂኔስ የሚባል ኢንዛይም እንግዲህ በሰውነታችን ቀይ የደም ሴሎችን ዳሜጅ እንዳይሆኑ ኦክሲዴቲቭ ዳሜጅ የሚባል እንዳይደርስባቸው የሚጠብቅና የሚከላከል ነው። ስለዚህ የዚህ ዴፊሺየንሲ ካለባቸው ስለዚህ እንዳትወስዱት። ሄሞላይቲክ የሚባል አነሚያ ማለትም ከባድ የሆነ የደም ማነስ በሽታን ልታመጣባችሁ ትችላለች። ስለዚህ የዚህ ዴፊሺየንሲ ካለባችሁ መውሰድ የለባችሁ። ስለዚህ ይህችን መድኃኒት ለመውሰድ ሲቢሲ የሚባል ስለዚህ ላቦራቶሪ ቴስት ማሰራት ይኖርብናል። ሲቢሲ ኮምፕሊት ብለድ ካውንት የሚባለው የላቦራቶሪ ምርመራ እንግዲህ የሚያገለግለው በደማችሁ ውስጥ ቀይ የደም ሴል በሚፈለገው መጠን ወይም በትክክለኛውና በኖርማሉ መንገድ አለው የለም። ይችን መድኃኒት ከወሰዳችሁ እመኑ 100% ሌላ የሚያገረሽ የወባ በሽታን የምታስከትል የወባ ትንኝ እስካልነደፈቻችሁ ድረስ ፈጽሞ የወባ በሽታ አያገረሽባችሁ። መቼ? በትክክለኛው መንገድ መድኃኒቷን እስከወሰዳችኋት ድረስ። በዛሬው ቪዲዮ ፕሮግራማችን ብዙ እንዳተረፋችሁ ተስፋ አድርጋለሁ። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ እንዲሁም እንዲሰራላችሁ የምትፈልጉት ካለ ኮሜንት ላይ አስቀምጡልኝ፣ ይደርሰኛል። ሌላ ጤና ነክ ቪዲዮ ስለምሰራ ሰብስክራይብ አላደረጋችሁ ቪዲዮ መመለክበት ሰዓት ስለማይደርሳችሁ ሰብስክራይብ ማድረግ ቻናል ቢሰፉኑ በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ባይ ባይ። ደህና ሁኑ።